እንደምወድ ታውቃለህ። ሀና እንደነዝናት ድንጋዩ ደግሞ ዳቦ ነው ብትለኝ ራሱ በጣም ነው የማምንክ። እውነትህን ነው ጆሮ? የምርህን ነው ይለኛል እንዴ? ከሀና ጋር እኮ እዚህ ደረጃ የደረስነው አንተ አትወድህም ስላልከኝ እኮ ነው። ወይኔ ተምቹ፣ እንዴት ነው እስከዛሬ ግን ይህን ያህል እንደምታምነኝ አልነገረኝ? አታውቅምና ነው። እኔ ምን አውቃለሁ? በእናትህ ለካ ይህን ያህል የሚያምነኝ ሰው አለ። እንግዲያውስ የምታምነኝ ከሆነ አንድ ነገር ልንገርህ። ምንድን ነው እሱ ደግሞ? ሀናን በጣም የምጠላ መስሎ ነው የሚታይህ? የሚታየኝ ብቻ ሳይሆን በጣም እንደምጠላትም እርግጠኛ ነኝ። አየህ፣ ነገሩ ግን በተቃራኒ ነው። እኔ ሀናን በጣም ነው የምወዳት። ምን ማለት የምወዳት ስትል? አይዞህ እባክህ አትደንግጥ። እኔ አንተ በምትወዳት መንገድ አይደለም የምወዳት። እና እንዴት ነው የምትወዳት? እኔ የምወዳት ልክ ያንተ ሚስት እንደሆነች አድርጌ ነው። አልገባኝም። ምንድን ነው የምትለው? እውነቱን ንገረኝ ካልክ ጆሮ፣ በዚህ ምድር ላይ እንደ ሀና አይነት ሙሉ ሴት አይቻልም። ያቺ ድንብላል የሀናን ሩብ እንኳን ብትሆንልኝ ጫካ ይዣት ነበር የምገባው። ስማኝ ተምቹ፣ አሁን ስለ ሀና ማውራቱን ትተን ስለ ድንብላል እናውራ። ከናፈቀች ለምን አታያት? መቼ ጨክንበታለሁ? ይቅርታ አደረግሽልኝ የታለም? እንግዲህ ምን ምርጫ አለኝ? እንደው እንዴት ያለሽ መልካም ሴት ነሽ። ዛሬ እባክሽ ምን አደረኩልህና ነው? ስንቱን ሽማግሌ ልክ እምቢ ያለችውን ልጅ አንቺ እኮ ነሽ ያሳመንሽልኝ። ሽማግሌ የሚለው እኮ ዘሪሁንን ነው። ታምቹን ተይውና አሁን እንቀመጥ። ለማንኛውም ግን እኔ ይቅርታ አደረግኩለት ማለት የወሰደውን እቃ አይመልስም ማለት አይደለም። ምን እያልሽ ነው ታለም? የወሰድከውን እቃ ኬትም ብለህ ትመልሳለህ። ድንብላል ይቅርታ አደረገችልኝ ብለህ ዝም ማለት የለም። በማላውቀው ሀገር እየተንከራተትኩ ያለሁት እሱን ፍለጋ አይደል ታለም? እኔ እንግዲህ ተናግሬያለሁ። ኬትም ብለህ ፈልገህ አምጣ። ድንብላል በቃ ታስጨንቂው። አሁን እንቀመጥ። ተቀመጥ በቃ። ክሬም ይፈልጋል ለባት። እሺ ያኛው ምን ልታዘዝ? ምን ነው ዛሬ ጫማን አታስጠረግም እንዴ? እንደዚህ ይሻላል። አይ ያንተ ጫማ እኮ ሁሉ ጊዜ ንጹህ ነው። ምናሴ በቃ እኔ ልሂድ። ወዴት? ከሱ ጋር ልሂድ ነው እንዴ? እሱ እንዴት ነው የምታውቂው? እረስተው ነው እንዴ? ስንት ነገር አውርቼ ነበርኩ። ሰላም እየቀለድሽ መሆን አለበት። እውነቴን ነው ምናሴ። እኔ ነኝ ና ብዬው የመጣው። ለምንድን ነው ያልሽው? እናገኘው ስለፈለግኩ ነው። ሰላም ግን ጤነኛ ነሽ? ሰውዬ ቆይ ስንት ጊዜ ልንገርህ? ያንተ ጸብ ማለቂያ የለውም እና እኔ ሰላም ቆሜ ልቀር? ወይኔ ምናሴ፣ እሺ አሁን ከፊቴ ጥፉልኝ። ሳትመርቀንማ አንሄድም። ስራ ላይ ነኝ። የድንብላል ወንድም ሌባውን እጅ ከፈንጅ ያዘው። እንግዲህ ልጁ ከሰረቀው ከረጅም ጊዜ በኋላ ማለት ነው እየፈለገው ነበረ። እነ ተምቹም ከልጁ ጋር ከድንብላል ወንድም ጋር ማለት ነው አብረው እየፈለጉት ነበር ወርቁን። ነገር ግን እነሱ ወርቁን የሰረቁት ልጆች አብረዋቸው እየፈለጉ ስለሆነ ራሳቸውን አጋልጠው ስላልሰጡ እስካሁን አልተገኘም ነበረ። እናም ድንብላል ወንድም ሀና ስላስተረቀቸው ከድንብላል ጋር በጣም ደስ ብሎት ሀናን እያመሰገነ አብረው እየሄዱ ነበር ከተምቹ ጋር። ሀናንም ምን አይነት የተባረከች እና ጥሩ ልጅ ናትኝ፣ በጣም ነው ደስ የምትል ልጅ ናት። ከድንብላል ጋር አስታረቀች እና ከድንብላል ጋር ስላስታረቀች ነው እንደዚህ የምታሽቃብጥላት እያለው፣ እውነት ግን ነው በጣም ጥሩ ልጅ ናት እያለው ስለ ሀና እያወሩ በአጋጣሚ ሳምሶን መጣ ማለት ነው። ሳምሶንም ያው ሌባው ማለት ነው ረስቶታል፣ ልጁን የድንብላል ወንድምን ረስቶታል። በጭራሽ አላስታወሰውም፣ ግን ደግሞ እኮ ፊት ለፊት አይቶት ነበር። እናም ሰላሜና በተደጋጋሚ ከምናሴ ጋር እየተጣላት ስለሆነ ና ብላ ከደወለችለት በኋላ ቀጥረው ሁለተኛ ከወንድሜ አጠገብ ላይ አልፈልግም፣ እሱም ብነካኸው በሱ መጣህብኝ ማለት ነው ያለቅህም ሁለተኛ ምናምን እና እሱም ራሱን ለምን አይጠብቅም አንቺ ምን ቤት ነች ሲላት እኔ እሱን የመጠበቅ ግዴታ አለብኝ፣ ስለዚህ ሁለተኛ ከሱ ላይ አልፈልግም ብላ በዛ ምክንያት ስለተናገረችው ተናዶ ይህንን ጉዳይ ለተምቹ ለመናገር ነበር የሄደው። እናም ስለሷ ስለ ሰላም እያናገረ እያለ በአጋጣሚ እንግዲህ ልጁ አይቶታለኝ። አንተ ነህ ሌባው ብሎ ሲያባረረው ነበር። እንግዲህ ይይዘዋል ብለን ተስፋ እናደርጋለን። ምክንያቱም ከያዘው እነ ጆሮ ስለሚያውቁ፣ ጆሮ ደግሞ ፈልግልኝ ብሎ አደራ ሰጥቶት ነበር ወርቁን እና እሺ ፈልግላለሁ ብሎ እንደሸወደው ሲያልቅ ጆሮ ስለማይለቀው ደግሞ የሚያስጠላው ነገር ግን ወርቁን ሽጦ
ፏፈሽ እያለበት ስለሆነ በወርቁ እጁ ላይ የለም። እናም ከየት አባቱ አምጥቶ እንደሚመልሰው አይታወቅም። ነገር ግን የድንብላል ወንድም እያሯሯጠ ሊይዘው እየሞከረ ይገኛል። ተምቹ ደግሞ በምን ጉዳይ እንደሆነ የሚያሯርጠው ምንም የገባው ነገር የለም። ነገር ግን ያው ዞሮ ዞሮ ልጁ ከታወቀ ከደረሱበት ሁለታቸውም ስለሚይዙት ወርቁን ብሩን ቢያንስ የቀረውን ገንዘብ እንዲመልስላት ያደረጋ ብለን ተስፋ እናደርጋለን። ግን ደግሞ ከየትም አባቱ ያመጣው ወስዶ ያን ሁሉ ወርቅ ሽጦ ስላጠፋው እንዴት እንደሚያረግ ቀጣይ የምናየው ይሆናል ማለት ነው። በሌላ በኩል ወይዘሮ ሜላት ከሉሊት ጋር ኃይለኛ ጠብ ውስጥ ገብተዋል ማለት ነው። ሉሊት እንግዲህ ወይዘሮ ሜላት ከመጣችበት ጊዜ ጀምሮ እንደ ተቀናቃኝና እንደ መጥፎ ነገር ስላየቻትኝ ያንን እቅድ ካወጣች ቀን ጀምሮ አለቃዋ ስለወደዳት እሷ ለምን ተወደደች አይነት ምቀኝነት አድሮባት ነው መሰል ምንም እየተስማሙ አይደለም ማለት ነው ሉሊትና ወይዘሮ ሜላት። እንግዲህ ወይዘሮ ሜላት ስራዋ ላይ በጣም ጠንካራና ጎበዝ ታታሪ ሰው ነው። በዚህ ምክንያት እንግዲህ አለቃዋ በጣም ደስተኛ ሆኖ የተሻለ ነገር ራሱ ገንዘብ እየሰጣት ይገኛል። ሌላ የስራ ኃላፊነት እየሰጣት ነው። እሷ ግን ባለውበት የስራ መስክ ላይ በጣም ደስተኛ ነኝ፣ ከዚህ የበለጠ ማድረግ አልፈልግም ብላ በዛ ጸንታ ቆይታለች ማለት ነው። ነገር ግን ሉሊት እስካሁን ምን ታረጊያለሽ? ሰዓት እኮ አልፏል አለቻት እና አላስተዋልኩትም ነበር ስትላት ደምሽን ሰተሽ እዚህን ያክል ስራ የምትሰሪው ለምንድን ነው አለቻት። ወይዘሮ ሜላትም ይሄ የተሰጠኝ እኮ እየተከፈለኝ ነው መስራት አለብኝ ለዛ ነው ስትላት ሁላችንም እየተከፈለን ነው እናም እኔ ስለ ሁላችሁ ምንም አያገባኝም ስለ ራሴ ነው የማውቀው ብላ በዚህም ምክንያት እንግዲህ እኔ እኮ አንቺን ለመቅረብ እየሞከርኩ ነው አንቺ ግን ለምንድነው እንደዚህ የምትወኙ ብላ በዛም ተጣልተው ውጭልኝ ብላ አስወጥታታለች ማለት ነው። እናም ሉሊት እንግዲህ ቁልፏን ረስታው ስለሄደች ቁማ እንትን እያለች ነበረ። እናም ምን ሆነሽ ነው በሰሞኑ ወይዘሮ ሜላት ከገባሽ ቀን ጀምሮ ጥሩ ስሜት ላይ አይደለሽም የሆነ ነገር እያየውበሽ ነው አላት ማለት ነው ኢዩኤል። እናም ምንም አዲስ ነገር የተፈጠረ የለም ብላ ነበር እና እሷ ግን በጭራሽ ከወይዘሮ ሜላት ጋር ባትሳፈጭ መልካም ነው። ምክንያቱም አለቃችን የድርጅቱን ኃላፊነት ራሱ ሊሰጣት ሞክሮ ነበር፣ እሷ አልተቀበለችም እንጂ በጣም ስለሚወዳትና በስራዋ በጣም ጠንካራ ስለሆነ ስለምትፈልገው ከእሷ ጋር የሆነ ነገር ውስጥ ከገባሽ ከስራ እንደሚያባረርሽ እርግጠኛ ነኝ፣ ስለዚህ አርፈሽ አድበሽ ስሪ ብሎ ማስጠንቀቂያ ሰጥቷታል ማለት ነው። እና ሉሊትም በጣም ተናዳለች። ጭራሽ ብሎ ደግሞ የድርጅቱን ኃላፊነት ለእሷ ሰጣት እንዴ ምናምን እያለች እየተናደደች ትገኛለች። እናም ወይዘሮ ሜላት ላይ እንግዲህ ትልቅ ችግር የምታመጣበት ይመስለኛለች ሉሊት። ሁኔታዋ ምንም ነገር አያምርም ማለት ነው። መቼም ወይዘሮ ሜላት በየሄደችበት ጠላት አያሳጣትም። ያለቃዋ በጣም ጥሩና እሷን የሚረዳትና የሚረዳ ሲሆን ደግሞ እንደገና ደግሞ ሉሊት መቀኛ ሆና በሚደረገው ነገር ሁሉ አስተያየት እየሰጠች ትገኛለች። አሁን እንግዲህ አንደኛ የጠመደችበት ትልቁ ምክንያት ምንድን ነው? ሰራተኞች በየወሩ የሚያገኙትን ኮሚሽን በስራ እንዲያገኙ አደረገች ብላ ነው የጠመደቻቸው። ምክንያቱም እዚህ ድርጅት ውስጥ ያለ ነው በሚሰጠን ኮሚሽን ነው እንጂ ደመወዛችን እንደማያኖረን እርግጠኛ ነን። ስለዚህ ይህን ደግሞ መታ ስታስቆምብን የእንጀራ ገመዳችን ቆረጠችው እንደ ማለት ነው ብላ ስላሰበች በዛ ምክንያት ነው የጠመደቻት። በሌላ በኩል ሀኒቾና ጆሮ ሊታረቁ ነበረ። ነገር ግን ጆሮ አሁንም በሀሳቡ ጸንቷል ማለት ነው። ምክንያቱም እስካሁን ያልተፈቱ ያልተመለሱልኝ ብዙ ጥያቄ ስላሉ እንደ ድሮ ልሆንልሽ አልችልም፣ ስለዚህ እኛ እንደ ድሮ መታረቅና ይቅር መባባል አንችልም ብሏ ነው እንግዲህ ጥሏት ሄደው። በእርግጥ ናፍቀሽኛል አንቺን ለማየት እየመጣው ነበር ብሎ እሷን ለማየት ሁላ ሌላ ነገር አስቦ በአጋጣሚ እሷ ሰማችሁ ማለት ነው። እናም እንዲህ የምንነፋፈቅ ከሆነ ለምን አንታረቅም ስትለው ነው እንግዲህ አልታረቅም ብሎ ጥሏት ሄደው ማለት ነው። እናም ሀና ምን ማድረግ እንዳለባት ግራ ገብቶታል። በሌላ በኩል ድንብላል ከወንድሟ ጋር ታርቃለች። ድንብላል ወንድሟን እንግዲህ በተደጋጋሚ እየመጣ ታምቹንም እየወሰደ ይቅርታ እንድታረግለት ቢጠይቃትም እሷ ግን ግትር ብላ ይቅርታ አላረግልም፣ ምክንያቱም ወርቁን ማምጣት አለብህ አንተ ወንድም አይደለህም እያለች ተደጋጋሚ እየመለሰችው ነበር። ከዛም እሱ እስከ መጨረሻ ተስፋ ሲቆርጥባት ቤት መምጣት አቆመ። በዚህ ምክንያት በጣም ስለጨነቃትና ምን ማድረግ እንዳለባት ስላላወቀች ሀናን እያማከረቻት ነበረ። በጣም ጨንቆኛ፣ ምክንያቱም ደምለው ከቤት መምጣት አቆመ። በፊት ይመጣ ነበረ ግን ምንም እንኳን ብጣለውና ብገፈው መምጣት ነበረበት እያለች ስለ ደምለው እያወራች እያለ ይቅርታ ልትይው ይገባል እና ታዲያ እሱ ምን ያድርግ? አንቺ እኮ ነሽ በተደጋጋሚ እየመጣ ይቅርታ ሲጠይቅሽ፣ አንቺ ግን
ይቅርታውን አልተቀበልሽም፣ ስለዚህ ይቅርታ ማለት አለብሽ ብላ ልታስታርቃቸው ሞከረች። ድንብላል ግን ምን ላድርግ የሰራው ስራ እኮ ቀላል አይደለም። ምክንያቱም ምናልባት ይህን ወርቅ እሱ ባይሰርቀው ኑሮ እነ ወይዘሮ ሜላት እዚህ የደረሱበት ነገር አይደርሱም ነበረ ብላ አስተያየት ሰጠች። እናም እስከ መጨረሻ ሀና ከወንድሟ ጋር አስታርቃታለች ማለት ነው። ቤት ድረስ ይዘው መጣ እና ብትታረቅም ግን እኔ ታረቅኩ ማለት ወርቁን አታመጣ ማለት አይደለም። ስለዚህ ከጣልክበት ወርቁን ፈልገ ማምጣት አለብህ። እናም ይቅርታ አድርጌልሃለሁ አለችው። እሱ ግን ያው ወርቁንማ እሱን ብዬ አይደል እንደ እየተንከራተትኩ ያለው ከጣፋበትም ቢሆን ከየትም ፈልጌ እከፍላለሁ መልሳለሁ ብሎ በዚህ ተስማማ። በሌላ በኩል ምናሴ ከእህቱ ጋር በልጁ ምክንያት እየተጣላ ይገኛል። እንግዲህ ልጁ በተደጋጋሚ ሰላምን ስለሚፈልጋት እየመጣ ነበር። እሱ ደግሞ ላየው አልፈልግም እያለ በሱ ምክንያት በጣም እየተጨቃጨቀ እስከ ልጆቹን እስከ መደባደብ ደርሷል ማለት ነው። ሰላሚናም ይህን ስላየች ነው ልጁን ቀጥራ አናግራ እንግዲህ ሁለተኛ ከወንድም ያጠገብ እንዳትደርስ ብላ ያባረረችው። ልጁ ደግሞ ሰላሚና በጣም ወዷታል። እናም ትልቅ ችግር እየፈጠረ ነው ያለው። ነገር ግን ከዚህ በኋላ ከወንድሙ አጠገብ ከደረሰ ትልቅ ችግር እንደሚፈጠር ነግረው አባረዋለች ማለት ነው። እናም ቀጣዩን ክፍል ይዘንላችሁ እንመጣለን። የዛሬው ክፍል ይመስላል። አብራችሁን ስለቆያችሁ እናመሰግናለን።